በሀገር ውስጥ የሚሰበሰብ የትኛውም ዳታና መረጃ ሚስጥራዊነቱና ሉዓላዊነቱ እንዲጠበቅ መንግስት እየሰራ እንዳለ የኮሚኒኬሽን ባለስልጣን ተናግሯል። ባለስልጣኑ ይህን የተናገረው ዌብስፕሪክስ የተሰኘ የግል የኔትወርክ የኢንተርኔትና መሰረተ ልማት አቅራቢ ድርጅት የክላውድ መረጃ ቋት ይፋ ባደረገበት ወቅት ነው። የባለስልጣኑ ምክትል ዳይሬክተር አቶ ሚሊዮን ኃይለ ሚካኤል በግል ዳታ ጥበቃ አዋጅ መሰረት በሀገር ውስጥ የተሰበሰበ ማንኛውም መረጃ አሊያም ዳታ በሀገር ውስጥ በሚገኝ ሰርቨር አሊያም ዳታ ማከማቻ ላይ መቀመጥ እንዳለበት አዋጁ እንደሚያስገድድ አስረድተዋል። አቶ ሚሊዮን የትምህርት የፋይናንስም ሆነ የየትኛውም የሀገር ውስጥ መረጃ ሚስጥራዊነቱ እንዲጠበቅ ደግሞ የክላውድ አቅራቢዎችን ማፍራት አስፈላጊ እንደሆነ አስረድተዋል። የውጭ ሀገር የክላውድ ሰርቪስ በምንጠቀምበት ጊዜ አንደኛ በዶላር ነው ክፍያው የሚሆነው ወይም ደግሞ በውጭ ምንዛሬ ነው የሚሆነው። ይሄ እንደ ሀገር ኮስት ነው። ሁለተኛ ደግሞ ይህንን ሰርቪስ ወይም ይህንን አገልግሎት መጠቀም ያለባቸው ነገር ግን አሁን ይህን የውጭ ምንዛሬ ተጠቅመው ክፍያ መክፈል የማይችሉ በስታርታፕ ሌቭል ያሉ የተለያዩ ተቋማት ትንሽ ካምፓኒዎች ሊኖሩ ይችላሉ። ይህም ለነሱ ፈተና። ሌላው ደግሞ ይሄ ከዳታ ሉዓላዊነት አንጻር ማለት የሀገራችንን ዳታ ሀገር ውስጥ ከማስቀመጥ አንጻር ደግሞ ትልቅ ፋይዳ አለው ማለት ነው። ስለዚህ ለኛ ኢንቨስትመንት ድግግሞሽን ያስቀራል። ተቋማት ራሳቸው ሳይገነቡ የተገነባ ተከራይተው ሲሰሩ እንደ ሀገር የምናወጣውን የኢንቨስትመንት ወጪ መቀነስ ያስችለናል። ለትንሽ ካምፓኒዎች ለስታርታፕ ጥሩ እድል ይፈጥራል። ሶስተኛው ደግሞ ዳታችን ሀገር ውስጥ እንዲቀመጥ ያስችላል ማለት ነው። ዛሬ አሁን የተገናኘንበት መድረክ ላይ እንዳየ ነው ሎካል የሆነ የክላውድ ኢንፍራስትራክቸር ነው እየተገነባ ያለው። እነዚህ ሎካል ኢንፍራስትራክቸሮች ደግሞ ዳታና ሀገር ውስጥ እናስቀምጥ የሚለውን የመንግስትን ስትራቴጂ የሚያስፈጽሙ ናቸው ማለት ነው። ወይዘሮ ትዕግስት ዳምጤ የዌብስፕሪክስ የማርኬቲንግ ዋና ስራ አስኪያጅ ናቸው። እሳቸው የዌብስፕሪክስ ክላውድ ሰርቪስ ምን ይዞ እንደመጣ ያስረዳሉ። ክላውድ ሰርቪስ ማለት በአጠቃላይ አንድ ሰው የራሱ ኮምፒውተር ይኖረዋል አይደለ? የራሱ ሰርቨሮች ይኖሩታል። ቤት ውስጥ የራሱ ሃርድ ዲስክ ሊኖረው ይችላል። ግን ከዛ በዘለለ ትልልቅ ፋይሎችን ማስቀመጥ ሲፈልግ ዳታ ሴንተር ሄዶ ሌሎች ሰርቨሮችን መከራየት ይኖርበታል ማለት ነው። ወይም የራሱን ዳታ ሴንተር መገንባት ይኖርበታል። ዳታ ሴንተር መገንባት በጣም ቀላል ነገር አይደለም። ትልልቅ ኢንስቲትዩሽኖች፣ ባንኮች፣ ገቨርንመንት ኢንስቲትዩሽኖች ያደርጉታል። ትክክልም ነው። አንዳንድ ዳታዎች የራሳቸው ፕሪሚሲስ መሆን አለበት። ሆኖም ግን የክላውድ ሰርቪስ ማለት ከአንዳንድ ክሪቲካል ከሆኑ ዳታዎች ውጪ ያሉ ኮምፈርተብል የሆንባቸውን ዳታዎች አነሰሰሪ ስቶሬጅ ገዝተ ትልልቅ ካፒታል ኤክስፔንዲቸር ወጪ ውስጥ ከምትገባ ክላውድ ሰርቪስን ተጠቅመ ይሄንን ማሳለጥ ትችላለህ ማለት ነው። ዌብስፕሪክስ ክላውድን ለየት የሚያደርገው ምንድነው ካልከኝ የኢንተርፕራይዝ ግሬድ እና የካሪየር ስታንዳርድ የሆነ ኢንተርናሽናሊ ልታገኛቸው የምትችላቸውን ፕሮዳክቶች ኢትዮጵያ ውስጥ ይዞ መምጣቱ ነው ለየት የሚያደርገው። የዌብስፕሪክስ ዋና ስራ አስፈጻሚ አቶ ዳዊት ብርሃኑ የሀገር ውስጥ መረጃ ቋት መገንባት ወጪን ብቻ ሳይሆን ድካምንና እንግልትን እንደሚያስቀር ጠቁመዋል። አቶ ዳዊት የክላውድ አገልግሎት ለኢትዮጵያ ተቋማት ምን ይዞ እንደሚመጣ ነግረውናል። ብዙዎቹ ኢንተርፕራይዞች፣ ባንኮች፣ የገቨርንመንት ኢንስቲትዩሽኖች ራሳቸው አይቲ ኢንፍራስትራክቸር፣ ኮምፒውተሮች፣ ኔትወርኮች፣ ሰርቨሮች አሏቸው። እነዚያን ሰርቨሮች ራሳቸው ፋሲሊቲ ሰርተው ዴታ ሴንተር ሰርተው ነው የሚያስቀምጡት። ያንን ማድረግ በጣም ብዙ ጊዜ ይወስዳል። ክላውድ ኢንፍራስትራክቸር እነዚያ ፋሲሊቲዎች ሳያስፈልጉ እነዚያን ሰርቪሶች የሚያሳልጥ ሲስተም ነው። ስለዚህ እነዚህ ካምፓኒዎች አይዘር የተወሰነውን ስራቸውን ወይም ደግሞ ሙሉ ስራቸውን ወደ ክላውድ ሲያመጡት በራሳቸው ጊዜ የሚወስደውን ውድ የሆነውን የኢንፍራስትራክቸር ግንባታ ማድረግ ሳያስፈልጋቸው በራሳቸው ሳያስፈልጋቸው በዚህ ማድረግ ይችላሉ። ዋናው ጠቀሜታ ምንድነው? የራሳቸውን መሰረተ ልማት የሚገነቡ ከሆነ ትልቅ ካፒታል ያስፈልጋል። ለረጅም ጊዜ የሚያገለግል ለ3 ለ4 ዓመት የሚያገለግል የ3-4 ዓመት የሚያስፈልጋቸውን ያህል ካፓሲቲ ገምተው አሁን በዛ አድርገው መግዛት አለባቸው። ያንን ካፓሲቲ ወዲያውኑ አይጠቀሙበትም፣ ወደፊት እንጠቀምበታለን ብለው ነው ወይ ሳይጠቀሙበት ጊዜው ይደርሳል ወይም ደግሞ ቶሎ ብለው ካፓሲቲ ይደርሱና እንደገና መጨመር ያስፈልጋቸዋል እና ያ ትልቅ ካፒታል ማስፈለጉ ጊዜ መውሰዱ ያንን ለማድረግ መግዛት ያስፈልጋል፣ ቢድ ማውጣት ያስፈልጋል፣ ከዛ በኋላ ኢምፖርት መደረግ ያስፈልጋል፣ ፋሲሊቲ ማዘጋጀት ያስፈልጋል። እነዚህ በሙሉ ጊዜ የሚወስዱ አስቸጋሪ ስራዎች ናቸው። ዋና ተግባራቸው ላይ ፎከስ ማድረግ ትተው እዛ ላይ ፎከስ እንዲያደርጉ ያደርጋቸዋል። የክላውድ ኢንፍራስትራክቸር ሲኖር ዋናው ቢዝነሳቸው ላይ ያተኩረው ያንን አስቸጋሪ የሆነውን ስራ ክላውዱ ላይ እንዲሆን ያደርጉታል። በቀላሉ ክላውዱ ላይ አድርገው መጠቀም ያስችላቸዋል ማለት ነው። አይጠበቅባቸውም። በዓለም ላይ ትልልቅ የክላውድ አገልግሎት አቅራቢ ወይንም የመረጃ ቋት አቅራቢዎች አሉ። ለማሳያም እንደ አማዞን፣ ጎግልና ማይክሮሶፍት። ታዲያ እነዚህ ባሉበት በኢትዮጵያ ያሉ የክላውድ አቅራቢዎች ታማኒነት ኖሯቸው ስራ ይሰራሉ ወይ ያልናቸው አቶ ዳዊት ተከታዩን መልሰዋል። በተለይ ትላልቆቹ ሃይፐር ስኬል የሚባሉት በእንግሊዝኛው በጣም ትላልቅ ስኬል ያላቸው
የክላውድ ኢንፍራስትራክቸር ያላቸው እንደ አማዞን፣ ማይክሮሶፍት የመሳሰሉት የትላልቅ የክላውድ ኢንፍራስትራክቸር አላቸው። በተለምዶ ብዙ ጊዜ እሱን ነው ብዙ ሰው የሚጠቀመው። ነገር ግን እሱ 3 መሰረታዊ ችግር አለው። አንደኛ ዴታው ውጭ ሀገር መቀመጥ አለበት። ያ ደግሞ የሀገሪቱን ፕራይቬት ዴታ ፕሮቴክሽን ህግ እና ዴታው ሎካል መሆን አለበት የሚለው የዴታ ሶቨሬኒቲ ህግ ይጥሳል። ሁለተኛ ያን ሰርቪስ ለመጠቀም እነዚህ ካምፓኒዎች የውጭ ከረንሲ ማውጣት አለባቸው። ሶስተኛ ሩቅ ስለሆነ ሰርቪሱ ግን የሚሰጠው ስለሆነ እነዚያ ነገሮች ያሉት ውጭ ስለሆኑ ያንን ሰርቪስ የሚያገኘው ሰው የፐርፎርማንስ ወይም ደግሞ የመዘግየት ነገር ያጋጥመዋል። ስለዚህ እነዚህ 3 ችግር አለባቸው። ስለዚህ ያንን ለመፍታት እነዚያ የሚሰጡትን ሰርቪስ እዚህ በሀገር ውስጥ ማቋቋም አስፈላጊ ሆኖ ተገኝቷል እና ሉዓላዊ ባይሆን ያ ዴታ የሚገዛው በኢትዮጵያ ህግ ሳይሆን እዚያ ባለው ሀገር ህግ ነው። ያ ደግሞ ችግር አለው። ምክንያቱም በኢትዮጵያ ሉዓላዊነት የመጣ ነው ማለት ነው። ምክንያቱም ፍርድ ቤት አሁን ይህን ዴታ ስጠው ይብል ማለት አይችልም። ወይም ደግሞ የተለያዩ የድርጅቶች ያንን ዴታ መጠቀም ቢፈልጉ እዚያ ላይ የዴታ ብሪች ቢኖር በኢትዮጵያ ህግ መዳኘት አይችልም። የሚዳኘው በዛው በውጭ ባለው ህግ ነው። እሱም ደግሞ በትክክለኛ ነገር ላይ ዳኘው ይችላል። ስለዚህ ከዛ አንጻር ነው የዴታ ሉዓላዊነት መንግስት ያንን ያደረገበት ምክንያት። በፋይናንስ ስርዓቱ ላይ የጥሬ ገንዘብ አልባ ኢኮኖሚ ለመገንባት ደህንነቱና ሚስጥራዊነቱ የተጠበቀ ሀገር በቀል የክላውድ ተቋማትን መገንባት አስፈላጊ መሆኑን ኢትስዊች ተናግሯል። ፋይናንስ ተቋማት በደንበኞቻቸው ተአማኒነት እንዲያገኙ ሀገር በቀል የመረጃ ቋት አቅራቢዎችን ማበረታታት አስፈላጊ መሆኑን ጠቁሟል። በኢትዮጵያ የትኛው መረጃ ሚስጥራዊነቱ እንዲጠበቅ መንግስት እየሰራ መሆኑን የተናገረው የኮሚኒኬሽን ባለስልጣን ለዚህም ሀገር በቀል የመረጃ ቋት አቅራቢዎች እየደገፈና በስፋት ወደ ስራ የሚገቡበትን ሁኔታ እያመቻቸ እንዳለ ተናግሯል።